አዲሱ ተፈጥሮ የተጀመረው በድንግል ማርያም ማህፀን ውስጥ ነው። ከዛ በመስቀል ላይ ተፈጸመ። ለዚህ ነው ድንግል ማርያምን ፍጥረት ሁሉ የሚያመሰግናት። በቅዳሴ ጊዜ መቀመጥ ይቻላል አይቻልም? የተቀመጣችሁ ተነሱ ለምን ይባላል? ኦሪት ዘፍጥረት ምዕራፍ 2 ላይ የሰማይና የምድር ልደት ይህ ነው ይላል። ስለዚህ ሰማይና ምድር ትውልድ በመባል የሰማይና ምድር መፈጠር ትውልድ በመባል ተገልጿል። ነጭ ልብስ የምን ምልክት ነው ካልን ንጽሐ ስጋን ብቻ እንደው ነጭነትን ብቻ ለማመልከት ሳይሆን ትንሣኤም እንዳለን ጭምር ለማመልከት ነው። ንጹህ ምንጭ መንፈስ ቅዱስ አሐዱ አምላክ እንደምን ቆያችሁ? ደክሟችሁ አንዴ እንደምን ቆያችሁ? ደህና ናችሁ አይደል? እሺ ቀጥታ ወደ ጥያቄው ነው የማልፈው። በእንተ እግዝእትነ ማርያም ተፈጥረ ኩሉ ዓለም፣ ፍጥረት ሁሉ እመቤታችንን ለማመስገን ተፈጠረ የሚል ነው። ሁልጊዜ በተአምረ ማርያም መቅደም ላይ የምንሰማው ቃል ነው። የጥያቄው መንፈስ ድንግል ማርያም ኋላ 5500 ዘመን በኋላ የተነሳች የተፈጠረች ፍጡር ናት። ከእርሷ በፊት ደግሞ ብዙ ፍጥረቶች ነበሩ፣ አሁንም አሉ። ታዲያ እንዴት እመቤታችን በእነዚህ ትመሰገናለች ትባላለች? እርሷ ኋላ የተገኘች ናት፣ እነርሱ ደግሞ አስቀድሞ የነበሩ የሚል መንፈስ ያለው ነው። ጥያቄውን ለመመለስ ሁለት ነገሮችን ማየት አለብን። እርሱም ቀዳማዊ ተፈጥሮና ዳህራዊ ተፈጥሮ። መጽሐፍ ቅዱስ እንደሚያስተምረን እግዚአብሔር ይህን ዓለም ሁለት ጊዜ ነው ፈጠረው። የመጀመሪያው ተፈጥሮ አለ፣ ሁለተኛው ደግሞ ተፈጥሮ አለ። እግዚአብሔር የመጀመሪያው አፈጣጠር ወይም የመጀመሪያው መፍጠር ላይ ይህን ዓለም ካለመኖር ወደ መኖር በካህሪነቱ አምጥቶ ፈጥሮታል። መላእክትን፣ እንስሳትን፣ አራዊትን ሁሉ እግዚአብሔር ፈጥሯል። እነዚህ ሁሉ የተፈጠሩት ደግሞ እግዚአብሔርን ለማመስገን ነው። መላእክት ተፈጠሩ። መላእክት በሰማያዊቷ ምድር እግዚአብሔርን እያመሰገኑ በክብር ላይ ክብር እየተጨመረላቸው እንዲኖሩ ነው። የሰው ልጅም ተፈጠረ፣ እግዚአብሔራቸዋል በእንስሳት በአራዊት። ስለዚህ እነርሱን እየተመለከተ ሰው ፈጣሪውን ያመሰግንባቸዋል። ስለዚህ ሁሉ እግዚአብሔርን ለማመስገን ተፈጥሯል። ታዲያ እንደዚህ ሁሉም ለእግዚአብሔርን ለማመስገን ቢፈጠሩም ሰው ይህንን ክብሩን ጠብቆ መኖር አልቻለም። የመጀመሪያው አፈጣጠርን እየተመለከትን ነው። ይህንን ክብሩን መጠበቅ አቃተው። የተሰጠውን ጸጋ መጠበቅ ሲኖርበት ያንን ያለው ሌላ ፈለገ። ያንን መጠበቅ ሲኖርበት ሌላ ሲፈልግ ያለውን ነገር አጣ። የሰው ልጅ ያኔ በሰበሰ፣ ፈረሰ። ለመረከብ ከማዕረ ብላ በአቅም ከመእትቂ፣ ማር ያገኘ እንደሆነ በአቅም ብላ እንዳይወጣብ የተባለው ይህ ነበረ። አዳም ያለውን የተሰጠውን ጸጋ በሚገባ መጠቀም ሲኖርበት በማይገባ መንገድ ተጠቀመ። ሌላ ነገር ፈለገ፣ የያዘውን ጸጋ አጣ። ያኔ የማይሞተው የማይበሰብሰው ሰውነቱ ወደ መፍረስ ወደ መበስበስ ሄደ። እግዚአብሔር አዳምን ከሌሎች ፍጥረታት ለይቶ መካከለኛ አድርጎ ነው የፈጠረው። መላእክትን የማይሞቱ አድርጎ ፈጠራቸው። እንስሳት አራዊትን ሞተው የሚቀሩ አድርጎ ፈጠራቸው። ሰውን ግን መካከለኛ አድርጎ ነው የፈጠረው እግዚአብሔር። የማይሞትም የሚሞትም ሰው ሕጉን ከጠበቀ ዘላለማዊ ሕይወት እንዲኖር፣ ሕጉን ካፈረሰ ደግሞ እንዲሞት። ስለዚህ ሰው ሕጉን ወደ ማፍረስ አዘነበለ። ስለዚህ ይህ የማይፈርስ የነበረው ሰውነቱ ወደሚፈርስ ወደሚበሰብስ ተለወጠ። ከዚህ የተነሳ ነው ሁለተኛው መፈጠር ያስፈለገው። ሁለተኛውን ፍጥረት ለመስጠት ደግሞ እግዚአብሔር ሰው መሆን አለበት። እግዚአብሔር ሰው ለመሆን ደግሞ የሰው ልጅ ፈቃድ አስፈላጊ ነው። ፈቃድ አስፈላጊ ነው። ይህንን ስጋ እኔ ነው የፈጠርኩት ብሎ እግዚአብሔር እንዲሁ በግድ የሚሄድ አይደለም። ልጠይቃችሁ፣ እግዚአብሔር ሁሉን ማድረግ ይችላል አይችልም? ይችላል። ሁሉን ማድረግ ስለሚችል ግን ሁሉን ላድርግ ይላል አይልም። በጣም ጥሩ። እግዚአብሔርን ከሰዎች የሚለዩት ይህ ነው። እኛ የሆነ ትንሽ ነገር ከቻልን በቃ ላድርግ ብለን ነው የምንቸኩለው። እግዚአብሔር ግን ሁሉን ቻይ ነው። ሁሉን ቻይ ቢሆንም ግን በቃ ሁሉን ይችላል ብሎ በግድ የሚያደርግ አይደለም። ያንን ስጋ ለድንግል ማርያም የሰጣት እርሱ ነው። ለእርሷ ቢሰጣትም ግን በግድ ስጋዋን ልንሳ አላለም። ፈቃዷን ጠየቀ፣ እርሷን ፈቃዷን ሰጠች።
መልአኩን ላከ ፈቃዱ አስፈላጊ ስለሆነ። ምክንያቱም እርሱ ይህንን አዲሱን ተፈጥሮ ለመስጠት የሰውን ስጋ መልበስ አለበት። የመጣው በሰው በኩል ስለሆነ ሰው ሆኖ መገኘት አለበት እርሱ። ስለዚህ ሰው ለመሆን መልእክተኛውን ወደ እርሷ ላከ። መልእክተኛውን መጣ፣ አመሰገናት፣ እንደምትወልድ ጠየቃት። መንፈስ ቅዱስ ወደ እርሷ እንደሚመጣ ነገራት። ይህን እርሱ በማኅፀኗ አላደረም ነበረ። በማኅፀኗ ያደረው እርሷ እኔ የጌታው ባሪያው ነኝ፣ የጌታ ባሪያ ነኝ፣ እንደ ቃል ይሁንልኝ በማለት ስትናገር ነው ያኔ በማኅፀኗ ያደረው። እንዲህ አሁን ሁልጊዜ ስንሰማ በጣም ቀላል ሊመስል ይችላል። እመቤታችን ይሁንልኝ ስትል ሕይወቱ በጣም በደስታ የተሞላ ምንም ጭንቀት ምንም ሐዘን የሌለበት ይመስላል። እመቤታችን እሺ በማለት ስትቀበል በጣም ብዙ መከራዎች በኋላው ይከተሉታል። አስቡ፣ እመቤታችን በነበረችበት ጊዜ የአይሁድ ሕግ አለ። አንዲት ድንግል ሴት ያለ ባሏ ጸንሳ ከተገኘች ትገደላለች። እመቤታችን ይህን ሁሉ ታውቃለች። ይህንን ስትቀበል የአይሁድ የሞት ጥላ እየታያት ነው ድንግል ማርያም የተቀበለችው። ይህ ብቻ አይደለም፣ የሕዝብ ማግለልም አለ። ያገሏታል ሕዝቡ። በቃ እንደ ኃጢአተኛ በቃ እንደ ሰው ራሱ አይቆጥሯትም። እንዲህ ሆና የተገኘችን ሴት እመቤታችን ታውቃለች። ይህን ሁሉ የሰው መረዳትም ጭምር አለ። እኔ አምላክን በማኅፀኔ ጸንሻለሁ ብትል ማን ነው የምረዳት? አስቡ እስኪ። ማንም አይረዳትም። ዮሴፍ ራሱ ሳይረዳት የቀረው ይህ ነበረ። ይህ ሁሉ ጭንቀት እንደሚያጋጥማት እያወቀች ድንግል ማርያም እንደ ቃል ይሁንልኝ በማለት ተቀበለች። ከዚህ የተነሳ ነው የእርሷን እሽታ ተቀብሎ የእግዚአብሔር ልጅ አካላዊ ቃል ኢየሱስ ክርስቶስ በማኅፀኗ አደረ። የኛ ሰው መሆን ወይም አዲሱ ተፈጥሮ የተጀመረው በድንግል ማርያም ማኅፀን ውስጥ ነው። ከዛ በመስቀል ላይ ተፈጸመ። ለዚህ ነው ድንግል ማርያምን ፍጥረት ሁሉ የሚያመሰግናት። እሷ ለሰው ልጅ ለፍጥረት ሁሉ አዲስ መፈጠር መሰረትና ምክንያት ናት። ከዚህ የተነሳ ፍጥረት ሁሉ ያመሰግናታል። ምክንያተ ዲሂን የድነት መሰረት የድነት ምክንያት ስለሆነች። አሁን የሚገርመው ነገር ምንድነው? ፍጥረት ሁሉ ሲል ሰውን ብቻ የሚያመለክት አይደለም። መላእክት አሉ፣ የሰው ልጅ አለ፣ እንስሳት፣ አራዊት፣ ሰማይ፣ ምድር፣ ሰይጣን ራሱ አለ። ከፍጥረት መካከል አንዱ ነው። እንዴት ነው የሚያመሰግኗት የሚለውን ተመልክተን እንጨርሳለን። አላችሁ? እግዚአብሔር ከሁላችን ጋር ይሁን። እና ድንግል ማርያምን መላእክት ያመሰግኗታል። እንዴት ነው? ፍጥረት ሁሉ ድንግል ማርያምን ለማመስገን ተፈጠረ የሚለው ይህንን አዲሱን መፈጠር ነው፣ አዲሱን ተፈጥሮ ነው። እግዚአብሔር ቃል ሰው ሲሆን የፈረሰውን የበሰበሰውን ለመጠገን ብቻ አይደለም፣ ሌላ ያልነበረውን የመለኮታዊ ባህሪ ተካፋዮች እንድንሆን ጭምር ነው የሰጠን። ለዚህ ሁሉ ግን መሰረት የሆነች ድንግል ማርያም ናት፣ ስጋን በመስጠት። ስለዚህ አሁን ለምንድነውና እንዴት ያመሰግኗታል የሚለውን እንመልከትና እንጨርሳለን። እንዴት መላእክት እንዴት ነው የሚያመሰግኗት ብንል ተመልከቱ። ኢሳይያስ ምዕራፍ 6 ላይ እንደተቀመጠው መላእክት እግዚአብሔርን ማየት አይችሉም። ከዚህ የተነሳው ነው ከግርማው የተነሳ ፊታቸውን በክንፋቸው የሚሸፍኑት። ታዲያ ያንን የማይዳሰሰውን የማይጨበጠውን አምላክ ከድንግል ማርያም ስጋ ለብሶ በእቅፏ ላይ ሆኖ ለመጀመሪያ ጊዜ አዩት። ከዚህ የተነሳ ያመሰግኗታል ድንግል ማርያምን። አይተውት የማያውቁትን አምላክ በእርሷ ምክንያት አዩት። ታዲያ እንዴት ነው የማያመሰግኗት? ይህ ብቻ አይደለም፣ በንጽህናዋ በቅድስናዋ ምክንያትም መላእክት ከፍ ያደርጓታል፣ ያከብሯታል። እነርሱ ቅዱሳን ናቸው። ድንግል ማርያምን ከመላእክት ትበልጣለች የምንለው ከምን የተነሳ ነው? ቅዱሳን ናቸው፣ ኃጢአት አለባቸው ማለታችን አይደለም። ድንግል ማርያምን ንጽሕት ቅድስት የምንላት እነርሱ ያሉት ኃጢአት በሌለበት ዓለም ነው። እርሷ ያለችው ኃጢአት በሞላበት ዓለም ነው። እርሷ ያለችው እነርሱ ያሉት ኃጢአት በሌለበት ባህሪ ነው። ለባህሪያቸው ለሰውነታቸው ስጋ የላቸውም። ለኃጢአት የሚስማማ ስጋ የላቸውም መላእክት። ድንግል ማርያምን ይህንን ይዛ ነው ይህንን ኃጢአት የተቋቋመችው፣ ይህንን ያለፈችው። ከዚህ የተነሳ ነው ድንግል ማርያም ከመላእክት ትበልጣለች የምንለው። መላእክት ይህንን ንጽህናዋን ይህንን ቅድስናዋን ተመልክተው ድንግል ማርያምን ያመሰግኗታል። የሰው ልጅም እንዲሁ ድንግል ማርያምን ያመሰግናል። እንዴት? እኛ አዲስ ተፈጥሮ እናገኛለን። አዲስ ተፈጥሮ የምናገኘው በጥምቀት በኩል ነው። ስንጠመቅ ካህናቱ በጥምቀቱ በውሃ ውስጥ ብቅ ጥልቅ ያደርጉናል 3 ጊዜ። ያ ውሃ ያ ጥምቀት እኛ የምንሞትበት የምንቀበርበት የምንነሳበት ነው። መሞቻችን መቃብራችንና መነሻችን ጭምር ነው። 3 ነገሮችን ነው ይዘንበት የምንነሳው።
በአዲስ ተፈጥሮ ማለት ነው። ቅዱስ ጳውሎስ ሮሜ 6 ላይ እንደተናገረው ወይእዜኒ ዘንተ አይምሩ ኩልክሙ ከመ እለ ተጠመቅነ በእግዚእነ ኢየሱስ ክርስቶስ ውስተ ሞቱ ተጠመቅነ። ነገር ግን ይህን ብቻ ይወቁ፣ ከክርስቶስ ጋር አንድ እንሆን ዘንድ የተጠመቅኑላችን ከሞቱ ጋር አንድ እንድንሆን እንደተጠመቅን አታውቁምን ይላል። ከክርስቶስ ሞት ጋር አንድ እንሆናለን። በዛው ደግሞ አዳማዊ ማንነታችንን ቀብረን እነሳለን። አንድ ሕፃን ከ40 ቀን በፊት ያለው ጊዜ፣ ሴትም ከ80 ቀን በፊት ያላት ጊዜ አዳማዊ ማንነት ነው ይዛ ያለችው። ያንን አዳማዊ ማንነታችንን ቀብረን እንነሳለን። በምን ውስጥ? በጥምቀት ውስጥ። ያኔው ደግሞ ቀብረን ስንነሳ ክርስቶሳዊ ማንነትን ለብሰን እንነሳለን። ይህ ነው አዲስ ተፈጥሮ የሚባለው። ይህ አዲስ ተፈጥሮ የተገኘው ደግሞ ክርስቶስ በመስቀል ላይ ያለ ነው። በመስቀል ላይ ያለ ከጎኑ ውሃና ደም ፈሰሰ። በዛ ማየገቦ ስንጠመቅ አዲስ መንፈስ እናገኛለን። አዲስ ተፈጥሮን፣ አዲስ ህይወትን እናገኛለን። ለዚህ ሁሉ ደግሞ ምክንያቷ ድንግል ማርያም ናት። ክርስቶስ ከእርሷ ስጋ ስለነሳ ነው በመስቀል ላይ የተሰቀለው። ከእርሷ ስጋ ባይነሳ ኖሮ ክርስቶስን በመስቀል ላይ ተሰቅሎ አናየውም ነበረ። የምንጠመቀው በውሃ ብቻ አይደለም። በውሃ ብቻ ቢሆንማ ልጆች ባልሆን ነበረ፣ አዲስ ተፈጥሮን ባላገኘም ነበረ። የምንጠመቀው በመንፈስ ቅዱስም ጭምር ስለሆነ ነው። ያ መንፈስ ቅዱስ የተመለሰልን ደግሞ መቼ ነው? ክርስቶስ በዮርዳኖስ እያለ፣ ክርስቶስ ከድንግል ማርያም ተወልዶ በዮርዳኖስ በተጠመቀ ጊዜ ነበረ። ክርስቶስ በዮርዳኖስ እየተጠመቀ እያለ መንፈስ ቅዱስ ወረደ። ምን ማለት ነው? እናንተም ስትጠመቁ እንዲሁ መንፈስ ቅዱስ ይሰጣችኋል እያለን ነው። መንፈስ ቅዱስን መለሰልን። ከእንግዲህ በኋላ መንፈሴን በሰው ልጆች አላሳድርም ያለው እግዚአብሔር በክርስቶስ በዮርዳኖስ መጠመቅ ምክንያት ያንን መንፈሱን መለሰልን፣ ሰጠን። ስለዚህ ለዚህ ሁሉ ምክንያት፣ ለዚህ ሁሉ መሰረት ድንግል ማርያም ስለሆነች እኛ እናመሰግናታለን፣ እናከብራታለን፣ ከፍ ከፍ እናደርጋታለን። እንዲሁ በጭፍን የምናመሰግናትና የምናከብር አይደለም፣ ምክንያት ስላለን ነው። እንዲሁም ደግሞ እንስሳት ያመሰግኗታል። አጠር እያረኩኝ ነው አላችሁ፣ አጠር እያረኩላችሁ ነው። እንስሳትም ያመሰግኗታል። እንስሳት ያመሰግኗታል ሲባል ድንግል ማርያም ወይ እናመሰግንሻለን በማለት አፍ አውጥቶ አይደለም። መቼም መረዳት ያለብን ነገር እንደዚህ አይደለም። ድንግል ማርያምን ያመሰግኗታል ስንል እኛ እነርሱን ተመልክተን እርሷን ስለምናመሰግን ነው። ምክንያቱም ምን መሰላችሁ? እንስሳት ክርስቶስ መስዋዕት ሆኖ ከመቅረቡ በፊት በአሕዛብ ዘንድም ሆነ በአይሁድ ዘንድ በጣም ይታረዱ ነበረ። ያ መታረድ የቆመው ብቸኛው መስዋዕት ኢየሱስ ክርስቶስ በመስቀል ላይ ከቀረበ በኋላ ነው። ክርስቶስ ወደ ምኩራብ ገብቶ እነዚያን ላሞች፣ በሬዎች፣ በጎች ያባረራቸው ከእንግዲህ በኋላ የእናንተ መስዋዕት ሆኖ መቅረብ አብቅቷል እያላቸው ነው። አሕዛብም በክርስቶስ በመጠመቃቸው በክርስቶስ በማመናቸው ምክንያት ለጣዖት መስዋዕት ማቅረብ አቆሙ። ስለዚህ በክርስቶስ መስዋዕት ሆኖ መቅረብ ምክንያት እነዚህ እንስሳት በአይሁድ ዘንድም ሆነ በአሕዛብ ዘንድ ከመታረድ ተረፉ። ክርስቶስ ደግሞ በመስቀል ላይ መስዋዕት ሆኖ እንዲቀርብ ምክንያት የሆነችዋ ማናት? ድንግል ማርያም ስጋዋን ነው ሰጠችው። በዛ ስጋ ነው ክርስቶስ በመስቀል ላይ የቀረበው። ስለዚህ እኛ እነርሱን ተመልክተን እመቤታችን ሆይ እነዚህ እንስሳት ከመታረድ የተረፉት አንቺ ለክርስቶስ ስጋሽን በመስጠትሽ ምክንያት ነው በማለት እነርሱን እያየን እናመሰግናታለን። የብዙ ሰዎችም ገንዘባቸው ተርፈዋል። የጠፋ ነበረ ገንዘባቸው። ስለዚህ እንስሳቱ ከመታረድ ሲተርፉ ገንዘባቸውም እየተረፈ ነው። ስለዚህ ገንዘባቸው ተመልክቶ ሰዎች ያመሰግኗታል። ስለዚህ እንስሳትን እኛ ድንግል ማርያምን እንድናመሰግናት ምክንያት ስለሆኑን እንስሳት ያመሰግኗታል እንላለን። አራዊትም ያመሰግኗታል። አራዊትም እንዳልኳችሁ አሁን አንደበት አውጥተው አፍ ከፍተው የሚያመሰግኗት አይደለም። በመጀመሪያው ፍጥረት አዳም እንስሳትን ብቻ ሳይሆን አራዊትን እንዲገዛ ነበረ። ነገር ግን ሰው ሕጉን መጠበቅ ሲያቅተው፣ እግዚአብሔር ለሰጠው ሕግ መገዛት ሲከብደው እነርሱ እንዲገዙለት ለተፈጠሩለት እንስሳት መገዛት ተጀመረ። አራዊት ለእርሱ እንዲገዙለት ነበር የተፈጠሩት። ነገር ግን እርሱ ለእነርሱ መገዛት ተጀመረ ሕጉን ባለማክበሩ ምክንያት። ይህንን ደግሞ ክርስቶስ መለሰልን፣ ሰላም በመካከላችን አመጣ። ክርስቶስ ተጠመቀ፣ ወደ በረሃ ሄደ። ያንን ማርቆስ ሲገልጽልን 40ውን ቀን ሙሉ ሲፈተን እንደነበረ የነበረውም ከአራዊት ጋር እንደነበረ ገለጸልን። የክርስቶስን ከአራዊት ጋር እንደነበረ መግለጹ ክርስቶስ ሁለተኛው አዳም መሆኑን እየነገረን ነው። ስለዚህ ክርስቶስ በእኛና በአራዊት መካከል የነበረውን ጠላትነት አጠፋ ማለት ነው።
ለዚህም ነው ቅዱሳን አባቶቻችንን እና አቡነ ገብረ መንፈስ ቅዱስን እና አቡነ ሳሙኤል ዘዋልድባን በአንበሶች ላይ ተጭነው የምናገኛቸው ከዚህ የተነሳ ነው። ያንን እርቅ ስለመለሰ ነው። በእኛ ምክንያት የነበረውን ጠላትነት ስላጠፋ ነው ክርስቶስ። ስለዚህ አራዊትን ተመልክተን ድንግል ማርያም እናመሰግናታለን። በአንቺ ምክንያት ነው ይህ ሰላም የተመለሰልን። አንቺ ስጋን ስለሰጠሽው ነው ክርስቶስ ሄዶ ጾመው። ባይጾም ኖሮ ይህ ሰላም ባልመጣ ነበር በማለት የእግሬ መረገጫ ናት ያለው እግዚአብሔር፣ ሰማይና ምድር ሊወስኑት ያልቻሉት እግዚአብሔር በድንግል ማርያም ማኅፀን ተወስኖ ስናይ ድንግል ማርያም እናመሰግናታለን። ሰማይና ምድር ያልቻሉትን አምላክ አንቺ በማኅፀንሽ ወሰንሽው፣ ስለኛ ብለሽም ቻልሽው በማለት እናመሰግናታለን። ሰማይና ምድርም ረክሰው ነበረ። ምድር በእርሷ ላይ ደም በመፍሰሱ እንደ ሰማይ ደግሞ ያ መስዋዕት ሲቀርብ ጭሱ ወደ ላይ ይወጣ ነበር። አየሩ ተረክሶ ነበረ። ያ በክርስቶስ ነበር የጠፋው። ክርስቶስ በመስቀል ላይ የተሰቀለበት አንዱ ምክንያት ይህ ነው። ክርስቶስ ከምድር ከፍ ከሰማይ ብቅ ብሎ የተሰቀለበት አንዱ ምክንያት ከዚህ የተነሳ ነው። ሰማይን ለመቀደስ ምድርም ለመቀደስ ነው። ሰማይ ያኔ ተቀደሰ፣ ከርኩሰቱ ነፃ። ስለዚህ እነዚህን ተመልክተን ይህ ሁሉ የመጣው በአንቺ ምክንያት ነው እያልን እናመሰግናታለን። አንድ ብቻ ያስቀምጥና ልጨርሳለሁ። ሌላው ሰይጣን ያመሰግናታል። ሰይጣን የሚያመሰግናት እመቤታችንን ወዷት አይደለም፣ በጣም ነው የሚጠላት። እንደ ድንግል ማርያም ራሱ ሰይጣን የሚጠላው የለም። በጣም ነው የሚጠላት ሰይጣን። የሚጠላት ግን የእርሱ መንግስት ፍርስራሹን የወጣው በእርሷ ምክንያት ነው። በሴት በኩል የገባውን እግዚአብሔር በሴት በኩል አስወጣ። ያናድደዋል፣ በጣም ያበሳጨዋል። ትህትና መገኘት፣ አንቺ ፈጣሪን ትወልጃለሽ ስትባል እርሷ ደግሞ እኔ የጌታ ባሪያ ብላ ስትገኝ በትህትና እየተናገረች ነው። ይህ ትህትና ደግሞ ሰይጣን በጣም ያናድደዋል። ትህትናን በጣም ነው የሚጠላ እርሱ። በእርሷ ደግሞ በሙሉ አግኝቷል ይህንን ትህትና። ስለዚህ በጣም ይጠላታል። ስለዚህ ሰይጣን በጎውን ነገር የሚጠላ ስለሆነ ከዚህ የተነሳ ነው በሰዎች አንደበት እያደረ ድንግል ማርያምን እንዲሳደቡ የሚያደርገው። ይህ በትንቢት የተነገረ ነው። በአንተና በሴቲቱ መካከል በዘርና በዘሯ መካከል ጠላትነትን አደርጋለሁ ማለት የተነገረ ነው። ራእይ 12 ላይም ፍጻሜውን እናገኛለን። ስለዚህ ሰይጣን ሲሰድባት ስናይ ሰይጣን የሚጠላው በጎ ነገር ስለሆነ ምን እንላለን ማለት ነው? ስለ ድንግል ማርያም እናወራለን። ሰይጣን ሆይ አንተ ድንግል ማርያምን መጥላት የእርሷን ታላቅነት እየገለጽክልን ነው። አንተ ትጠላታለህ፣ የጠላሃት እርሷ ወደ እግዚአብሔር መቅረቢያ ድልድይ ስለሆነች ነው በማለት እንመልስላታለን። ስለዚህ ሰይጣን የሚጠላው በጎ ስለሆነ እርሷን መጥላት በተቃራኒ መልኩ የሚያሳየን የድንግል ማርያም ታላቅነት ነው። ስለዚህ እርሱን እያየን እርሷን መሳደብ እኛ ደግሞ እርሷን እንድናመሰግን ምክንያት ይሆነናል ማለት ነው። ስለዚህ ፍጥረት ሁሉ ያመሰግኗታል። ድንግል ማርያም ይህንን ተናግራለች። ትውልድ ሁሉ ብጽዕት ይሉኛል ብላለች። መላእክት ትውልድ ይባላሉ፣ የእግዚአብሔር ልጆች ናቸው። የእግዚአብሔር ልጆች ናቸው። ትውልድ ማለት የግድ በስጋ መዋለድን የሚገልጽና የሚያሳይ አይደለም፣ መገኘትን ጭምር የሚገልጽና የሚያሳይ ነው። መላእክት የእግዚአብሔር ልጆች ይባላሉ፣ የልጆች ስብስብ ደግሞ ትውልድ ነው። ስለዚህ ድንግል ማርያም ተናግራለች። ሰማይና ምድር ድንግል ማርያምን ያመሰግናሉ። ኦሪት ዘፍጥረት ምዕራፍ 2 ላይ የሰማይና የምድር ልደት ይህ ነው ይላል። ስለዚህ ሰማይና ምድር ትውልድ በመባል የሰማይና ምድር መፈጠር ትውልድ በመባል ተገልጿል። ስለዚህ ሰማይና ምድር ድንግል ማርያምን ያመሰግናሉ ብንል ምንም የሚያስገርም ነገር የለም ነው። ተመልከቱ፣ ትውልድ ሁሉ ነው፣ ፍጥረት ሁሉ እመቤታችንን ተፈጠረ ሲል ሌላ ዓላማ የሌለው እንዳይመስላችሁ። ሌላ ዓላማ የለውም፣ ዓላማ አለው። አሁን ስታይ ትውልድ ሁሉ ድንግል ማርያምን ለማመስገን ተፈጠረ ሲባል የሆነ ሌላ ዓላማ የሌለው ድንግል ማርያምን ለማመስገን ብቻ የተፈጠረ ይመስላል፣ ግን አይደለም። ላንሳላችሁ ጥቅስ። ለምሳሌ ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 11 ላይ ሴት ስለ ወንድ ተፈጠረ ይችላል። ሴት የእግዚአብሔርን መንግስት የመውረስ ክብሩን የመፈለግ መብት አላት የላትም? የላትም እንዴ? የላችሁም? ሴቶች አላችኋ? አዎ አላችሁ እንጂ። እዚህ ላይ ቅዱስ ጳውሎስ ሴት ስለ ወንድ ተፈጠረች የሚለው የወንድን ብቸኝነት ማጥፋት የምትችለው ሴት ብቻ መሆኑን እየገለጸና እንዲሁም ደግሞ በወንድና በሴት መካከል ያለውን ጥብቅ ትስስር ለመግለጽ እንጂ ሴት እግዚአብሔርን የመፈለግ ክብሩን የመውረስ መብት የላትም እያለ አይደለም። እንደዚሁም ማርቆስ 2 ላይ ሰንበት ስለ ሰው ተፈጠረ እንጂ ሰው ስለ ሰንበት አልተፈጠረም አለ። በሰንበት እግዚአብሔር ይመሰገናል አይመሰገንም? አይመሰገንም። ሰንበት የእግዚአብሔር ነው የሰው ነው? በጣም ጥሩ። ዕለት ሁሉ የማን ነው? ማንም የሚመሰገንበት ነው?
አዎ ጌታችን ግን እዚህ ላይ ሰንበት ስለ ሰው ተፈጠረ አለ። ሰንበት ስለ ሰው ተፈጠረ የሚለው በሰንበት ተጠቃሚውን አካል እየገለጸልን እንጂ እርሱ በሰንበት የማይመሰገን ስለሆነ አይደለም። እንደዚሁም ሁሉ ሰው ድንግል ማርያምን ለማመስገን ተፈጠረ ሲባል እግዚአብሔርን ክብር የመውረስ የክርስቶስን ቤዛነት ማግኘት መብት የለውም ለማለት ሳይሆን ፍጥረትና ድንግል ማርያም ያላቸውን ትስስር ፍጥረት ባገኘው ነገር በተደረገለት ነገር ድንግል ማርያምን እንደሚያመሰግን ለመግለጽ የተደረገ ነገር እንጂ ሌላ ዓላማ የለውም ለማለት አይደለም የሚል ነው። ይቆይ። ንጹሕ ምንጭ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን የአራቱ ጉባኤያት ደቀ መዛሙርት አባቶች፣ እናቶች፣ ሕፃናትም ጭምር በኃያሉና በገናናው በልዑል እግዚአብሔር ስም እንደምን ቆያችሁ? እንደምን ዋላችሁ? እንደምን እስከዚህ ሰዓት በሰላም ደረሳችሁ? አሜን። ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። ለመምህራችን ለመምህር ዳዊት ቃለ ሕይወት ያሰማለን። ድጋሚ ደግሞ የምንማማርበትንም አይነ ልቦናችንን ይክፈትልን። ሥጋ ወደሙ ከመቀበል በፊት ምን እናደርግ? መልካም ጥያቄ፣ ጥሩ ጥያቄ ነው። እኔ ይሄ ጥያቄ በጣም ነው ደስ የሚለኝ። እንዴት ከተባለ አሁን ሰው ሥጋ ወደሙ የተቀበለ ሰው ክርስቶስ ከሱ ጋር ይኖራል፣ ቢሞትም ሕያው ይሆናል። ሥጋ ወደሙ ከሱ ጋር የተቀበለ ሰው እግዚአብሔር ከሱ ጋር ይሆናል። እግዚአብሔር ከሱ ጋር ከሆነ ደግሞ ቅዱስ ጳውሎስ ምንድን ነው ያለው? እግዚአብሔር ከኛ ጋር ከሆነ ምንድን ነው ያለው? ማን ይችለናል? ማንም አይችለንም ብሏል። ቅዱስ ዳዊትን በመዝሙሩ ሶባኩ እግዚአብሔር ምስሌነ፣ እግዚአብሔር ከኛ ጋር ባይሆን ኖሮ አሕዛብ ውጠው ባስቀሩን ነበር ብሏል። እና ምንድን ነው አሁን ሥጋ ወደሙ እንቀበላለን። ነገር ግን እንደ መጽሐፉ እኛ ያለውን ነገር እያገኘን አይደለም። ከምን አንጻር ነው ሲባል ከቅድመ ዝግጅት አንጻር ነው። ሰው መጀመሪያ ማድረግ ያለበትን ሳያደርግ ሥጋ ወደሙ ይቀበላል። ሥጋ ወደሙ ራሱ አይሆንለትም ያ የሚቀበለው ነገር። ለምን ከተባለ ቅድሚያ የሚያስፈልገው ነገር አለ። ቅድሚያ የምናደርጋቸው በሶስት ክፍል ከፍለን እናያቸዋለን። ከመቀበላችን በፊት ያለውን ጊዜና ከዛ ደግሞ ልንቀበል በቤተ ክርስቲያን ውስጥ ስንቆም ከዚያም በኋላ ደግሞ ከተቀበልን በኋላ ውሏችን ምን ይሁን የሚለውን የምናይበት ሶስት መንገድ ይኖረናል። እናም መጀመሪያ አንድ ሰው ሥጋ ወደሙ የሚቀበል ሰው መቼም አረማዊ ወይም ያልተጠመቀ እንዳልሆነ ይታወቃል። የተጠመቀ አምኖ በኢየሱስ ክርስቶስም ያለ ክርስቲያናዊ ሕይወት ያለው ሰው ነው። ይሄ ሰው ሥጋ ወደሙን በሚቀበልበት ጊዜ በመጀመሪያው ክፍል ቤተክርስቲያን ከመምጣቱ በፊት ሶስት ነገር ያስፈልጉታል። እነዛ ምንድናቸው ከተባለ ንጽሐ ሥጋ፣ ንጽሐ ነፍስ፣ ከዛ ደግሞ ንጽሐ ልቡና። እነኚህን ሶስቱን እናይና ከዛም ደግሞ ቤተክርስቲያን ገብተን ምን ማድረግ እንዳለብን አይተን ትምህርቴን ባጭሩ ለመጠቅለል እሞክራለሁ። ከኔ ጋር ናችሁ? እሺ፣ ጥሩ። አሁን መጀመሪያ ምንድን ነው ያልኳችሁ? ንጽሐ ምንድን ነው? ንጽሐ ሥጋ። የሥጋ ንጽህና አንድ ሰው ያስፈልገዋል። የሥጋ ንጽህና የምንለው ነገር ምንድን ነው? ለሥጋ ወደሙ ለመብቃት የሚያበቃው ወይስ ደግሞ ሥጋ ወደሙን ሲቀበል ማድረግ ያለበት የሥጋ ንጽህና ምንድን ነው ከተባለ ከሁሉም አስቀድሞ እግዚአብሔር አምላካችን እስራኤላውያንን ከግብፅ ባርነት ነፃ አውጥቶ በደብረ ሲና ሕግ ሲሰራላቸው በአባታችን በነቢዩ ሙሴ አማካኝነት አንድ የነገራቸው ትእዛዝ አለ። ያም ትእዛዝ እንዲህ ነው። እንከሰ ወሪደከ ኮንን ሕዝበ ወበሎሙ ይጽቡ አልባሲሆሙ ዮም ወጌሰመ ይታጸቡ። በዘጸአት በምዕራፍ 19 ቁጥር 11 ላይ የምናገኘው ኃይለ ቃል ነው። ኃይለ ቃሉ ሲተረጎም እንዲህ ይላል። ዛሬ ሄደህ ወርደህ ሕዝቡ ራሳቸውን ይታጠቡ። ምናቸውን ይታጠቡ? አዎ፣ ጭንቅላት ብቻ እንዳይመስላችሁ። ሕዝቡ ራሳቸውን መላ አካላቸውን ይታጠቡ። ከዛም በኋላ ደግሞ ወየሰመ ልብሶሙ፣ በበነጋው ደግሞ ልብሳቸውን ይጠቡና በበነጋው በሶስተኛው ቀን ደግሞ እኔ እግዚአብሔር አምላኬ ወዳለሁበት አምላክህ ወዳለሁበት
ወደ ተራራው ይዛቸው ትመጣለህ፣ በዛ እገናኝሃለሁ አለው። ምን አለው? ምዕመናን በዛ እገናኝሃለሁ። እዚህ ጋር የንጽህናን ነው የምታዩልኝ፣ የስጋ ንጽህናን። መጀመሪያ አንድ ሰው ከመቁረቡ በፊት ልብሱን ወይም ደግሞ ከዛ በኋላ ከቆረበ በኋላ ሊደረጉ የማይገባቸው ነገሮች አሉ። እነ ጥፍርን መቆረጥ፣ እነ ፀጉርን መላጨት፣ ንጽሐ ስጋን የመሰሉ ሙሉን መጠበቃሉ። በጣም ለማሳጠር እነዚህን አድርገን ነጫጭ ለብሰን ያለው ነጩን ለብሶ የሌለውም ደግሞ ያለውን ለብሶ ወደ ቤተ ክርስቲያኒቱ ይቀርባል ማለት ነው። ሰው ነጭ የሚለብስበት ምክንያት በጣም ብዙ ምስጢር ቢኖረውም አንደኛውን ነግሬያችሁ ልለፍ። ስጋው ደግሞ ስንቀበል ምንድነው የምንለብሰው? አብዛኛውን ጊዜ ነጭ ነው አይደለ? ዝም ብለን ግን እንዲያምርብን ወይም እንደቆረብን እንዲታወቅልን ከሌላው እንድንለይ አይደለም፣ በፍጹም። መላእክት በጌታ ትንሣኤ ጊዜ ሁለት መላእክት አሃደት ራሰ ወአሃደት ትርጋጸ ይላል። አንዱ በራስጌ አንዱ ደግሞ ከላይ ሆነው፣ አንዱ በግርጌ አንዱ በራስጌ ሆነው ሁለት መላእክት ጌታ ሲነሳ በትንሣኤ ነጫጭ ልብስ ለብሰው ምን አሉ ይላል? ነጫጭ ልብስ ለብሰው ታዩ ይላል። እና ነጭ ልብስ የትንሣኤ ምልክት ነው። ዳግም ለመነሳታችን ምክንያት የሚሆነን ነው። እኔ ስጋ ወደሙን የተቀበልኩት ብሞት እንኳ እነሳለሁ ለማለት ነው። ለዛ ነው ጌታ እኔ ቃሌን የሚጠበቀ ቢኖር ስጋ ወደሙን የተቀበለ ቢኖር እመኒ ሞተ የሃዩ ቢሞትም እንኳ ሕያው ይሆናል ብሎ ለአይሁድ የነገራቸው ይህንን ነበረ በእውነቱ። አሁን ስለዚህ ነጭ ልብስ የምን ምልክት ነው ካልን ንጽሐ ስጋን ብቻ እንደው ነጭነትን ብቻ ለማመልከት ሳይሆን ትንሣኤም እንዳለን ጭምር ለማመልከት ነው። ምን እንዳለ ለማመልከት ነው። ነጭ ልብስ ምንን ያመለክታል? ትንሣኤን ያመለክታል። ታስታውሱ ከሆነ ሰው ሲሞት በአንገት ላይ ምን አይነት ክር ነው የሚታሰረው? ነጭ ክር ይታሰራል። በሀገራችሁ ካለ በእኛ ጋር በደንብ አለን ያውቃለሁ። ለምንድን ነው ሲባል ሰዎች ያዝናሉ፣ ያለቅሳሉ። ምንም ቢሆን ግን የክርስቲያን ባህል ሆኖ ቀርቷል። ይሄ ሰዎች ግን አያውቁትም። ግን ይሄ ሰው ሞቶ አይቀርም ትንሣኤ አለው ብለው ሰዎች በተስፋ ትንሣኤውን ለማስረዳት የሚደረግ ነገር ነው በነገራችን ላይ። እና ስለ ንጽሐ ስጋ ይሄንን ያህል ካለን ከዛ በኋላ ፈሳሾች ያሉት ከሰውነቱ ደም የሚፈሰው ወይም የተለያየ ነገር ያለበት ሰው ይሄ በዚህ ጊዜ ቤተክርስቲያን መግባት ስለማይችል ተከልክሎ ይሄን በሚያሟላበት ጊዜ ወደ ቤተክርስቲያን ይቀርባል። ይሄ አንደኛው ነው። ሁለተኛ ወደ ንጽሐ ነፍስ እንምጣ። ከንጽሐ ነፍስ ከንስሐ አባት ይጀምራል። ከምን አልኳችሁ? ከንስሐ አባት ይጀምራል። ንስሐ አባት እስኪ ያላችሁ እጃችሁን አውጡ፣ አውጡ ያላችሁ። ይሄ ብቻ ነው ያለው ንስሐ አባት? እስኪ የሌላችሁ እሺ አውጡ። ሁላችሁም አላችሁ? አውጡት። የሌላችሁ ምን ችግር አለ? መልካም ነው። ያላወጣችሁት ግን እንዴት እንደምትሆኑ እኔ አላውቅም። ለማንኛውም አንድ ነገር ልንገራችሁ። አባቶቻችን በማቴዎስ ወንጌል ትርጓሜ ላይ እንዲህ የሚሉት ነገር አለ። አንድ ሰው ቢቻል ከ7 ዓመት ካልሆነም ደግሞ ይላል ፍትሐ ነገሥት ከ12 ዓመቱ ጀምሮ ንስሐ አባት ሊኖረው ይገባል። ሰው ለምን ይመስላችኋል ክርስትና ሃይማኖታችን የሚሰደበው? አሁን እዚህ ተምረው ገድላት እንዲህ ይላል፣ ድርሳን እንዲህ ይላል። አሁን መምህራችን ያብራሩልንን ይህንን ይዘው ወጥተው ሙስሊሙ ይህን የሚያውቀው ሆኖ ይመስላችኋል? ፕሮቴስታንቱ ይህን የሚያውቀው ይመስላችኋል? እዚሁ ሆኖ ከኛ ይዞ የወጣውን ያለ ንስሐ አባት ያለ ትምህርት ያለ ምን ስለሚያድግ እዛ ወጥቶ ይህን ይዞ ወጥቶ ይዘልፈናል። ለምን ከተባለ ይሄ ሰው እዚህ ንስሐ አባት አልነበረውማ፣ ይሄ ሰው እዚህ አልተማረማ፣ ይሄ ሰው እዚህ አልገባው ነበራ። አሁንም እኮ እዚህ የተሰበሰበው አብዛኛው ሰው ነገ የሆነ ነገር ከመረረው እንደዚህ መሆኑ ነው። ለምን አልተማረማ? ሰው ንስሐ አባት ላይ ኖረው አይገባም በእውነቱ ማለት ነው። ክርስቶስ በሚያውቀው አንድ ታሪክ ልንገራችሁ። ፍልስጣ የሚባል ሰይጣን አለ። የሰይጣን ጸሐፊ ትእዛዝ ነው፣ ጸሐፊ ነው። እናም ሰው የሚሰራውን ኃጢአት እየተከታተለ ይጽፋል። ሁል ጊዜ በግራ እየሆነ ሲጽፍ በዚህ ቀን እገሌ ይህን ሰራ፣ እገሌ ይህን ሰራ፣ እገሌ ይህን ሰራ እያለ ይጽፋል። ስጋ ወደሙ ስንቀበል ወይም ደግሞ ለካህን ስንናዘዝ ያ ኃጢአት ይወርቃል። ካልተናዘዝን ግን ያ ኃጢአት ተጠራቅሞ ኋላ በምንሞትበት በዕለተ ሞታችን ያ ይነበብና ያ ነው ቀጥታ ወደ ሲኦል ሊያስገባን የሚችለው። ያ እንዳይሆን ሰው ንስሐ አባት ሊኖረው በንስሐ አባት ሊመራ በምክረ ካህን በፈቃደ ካህኑ በፈቀደለት ሊኖር ይገባ ነበር በእውነቱ። አሁን እዚህ ጋር ያላችሁት ሁላችሁም ግማሹ ያለው ግማሹ የሌለው ግማሹ ደግሞ ከማውጣቱ እንኳን ትዕቢት የያዘው ነው በእውነቱ። በጣም ነው የምታሳዝኑት እውነት። እኔ ደግሜ እጠይቃችኋለሁ። እስኪ አሁን ንስሐ አባት ያላችሁ እጃችሁን አውጡ። አውጡስ በደንብ ያላችሁ። ምንም ይሄ ውዳሴ ከንቱ የለም። ያላችሁ
ያላችሁ በደንብ ከፍ እንደዚህ ከፍ። እሺ አወርዱት እናንተ ደግሞ እስኪ የሌላችሁ ቆይ ከሁለቱም የማኮኑ ሰዎች የምትኖሩት ግን ምንድነው? ወይ ለስለላ የመጣ ሰው አለ እንዴ? ያሳዝናል የምር። እንዲኖራችሁ ግን በደንብ ምክራችን ነው። የቤተ ክርስቲያን መልእክቷ ይሄ ነው። ሌላ ምንም አይነት መልእክት የለም። ሌላ ምንም አይነት ተልእኮ የለም። ከዛ አንድ ሰው በምክረ ካህን በፈቃደ ካህን ይኖራል። ለማሳጠር ነው። ካህኑ ቀኖና ምንም አይነት ኃጢአት ይስራ ቀኖናውን ይሰጠዋል። ያን ቀኖና ሄዶ ያደርሳል። ቀኖና ማድረስ ማለት ለሰራነው ኃጢአት በቂ የሚሆን ይመስላችኋል? በቂ ይሆናል? እስኪ ከዚህ ካላችሁት አንድ ሰው ንስሐ ገብቶ የሚያውቅ ሄዶ ለንስሐ አባቱ ተናግሮ ቀኖና ተሰጥቶት የሚያውቅ አንድ ሰው ብቻ እጁን ያውጣልኝ። እስኪ ሄዳችሁ ንስሐ አባታችሁ ኃጢአታችሁን ነገራችሁት። ስትነግሩት ያ የሰጣችሁ ቀኖናና የሰራችሁት ኃጢአት እኩል ነው? እኩል ነው? ይመጣጠናል? በእውነቱ አይመጣጠንም እኮ። እኛ ለሰራነው ኃጢአት እኛ እኮ የክርስቶስን ስጋ ያሳደፍን፣ እኛ የክርስቶስን ሕግ የጣስን፣ እኛ ትምህርቱን ተምረን ጥሰን ይወጣን እንደ አላዋቂዎች እንደ አረመኔ ተጠምቀን እንዳልተጠመቅን ይሆንና እና ታዲያ ያ የተሰጠን ቀኖና ሊበቃ ነው? አይበቃም። የቤተ ክርስቲያን አባቶች ግን ምን ብለው ነው የሚያብራሩት? ሰው ምን እልፍ ቢሰግድ ለምን አይደለም 1 ዓመት ቢጾም ያ ከምንም ግብ አይደርስም። ነገር ግን ይላሉ ክርስቶስ ስለ ሰው ልጅ ስለተቀበለው መከራ ፋንታ ይሆንለታል ይላል። ከካህን የምንቀበለው ቀኖና የክርስቶስን መከራ እንድንሳተፍ ያደርገናል። ከመከራው በኋላ ነው ክርስቶስ ከዛ ሁሉ ግርፋት በኋላ ነው በመልዕልተ መስቀል የተሰወው። ከዛ መስተዋት በኋላ ደግሞ ወደ ስጋ ወደሙ እንሄዳለን። ነገር እንዳላበዛባችሁ እንጂ ይሄንን ለማድረግ ብትሞክሩ በጣም የቤተ ክርስቲያን ትምህርቷም መልእክቷም ይሄ ነው በእውነቱ። ሲቀጥል ግን ከዛም በኋላ ይሄን ካደረገ በኋላ አንድ ሰው በምክረ ካህን በፈቃደ ካህን ይሄዳል። ያ የባልንጀራውን በደል ይቅር ይላል። ይሄን እያደረገ ይኖራል። ሶስተኛ ንጽሐ ነፍስ ነው። ንጽሐ ነፍስ ትንሽ ነው ማብራራው፣ ለመጨረስ ሰዓት የለም እየተባልኩ ነው። ንጽሐ ነፍስ ማለት የዋሃት ማለት ነው። የዋሃት ማለት ደግሞ ምን ማለት ነው ካላችሁኝ፣ ኃጥኡን፣ ጻድቁን፣ ትንሹን፣ ትልቁን፣ ወዳጃችሁን ሁሉንም አስተካክሎ መውደድ። ጌታ ጠላቶቻችሁን ምን በሉ ነው ያለው? ምን በሏቸው? ጥሏቸው፣ ወደዷቸው። ከየዋሃት ጠባይ የልብ ንጽህና ይባላል። ይሄን ሶስቱን ስናሟላ ቅድመ ዝግጅታችን ከንጽሐ ነፍስ ከራስ ከውጪ ካለው ንጽህና ጀምረን ወደ ውስጥ ወደ ነፍስ ወደ ስጋ ገብተን ይሄንን እንይዛለን። ሁለተኛ ቤተክርስቲያን ላይ እንገባና በሁለት ነገር አሉ እዚህ ጋር ላያቸው የምፈልገው ነገሮች ምን ምንድናቸው ካላችሁኝ፣ ትእዛዝና ተመስጦ ናቸው። ትእዛዝ ማለት አባቶቻችን ሐዋርያት በዚህ በአብጥሊስ ላይ ረስጣ 1:9 ላይ ሲናገሩ አንቀጽ 9 ላይ ሲናገሩ ምን ይላሉ? እመቦ ዘዋ ምእመናን በጊዜ ቅዳሴ፣ በቅዳሴ ጊዜ ወደ ቤተ ክርስቲያን የገባ ሰው ቢኖር የቅዳሴው ጸሎት እስኪፈጸም ድረስ በዚያ ይቁም፣ ቅዳሴውንም ያድርስ፣ የእግዚአብሔርን ሕግ እንዳያስታቅር አስታቅሮ አቃሎ እንዳይወጣ ይቁም። እንዲህ ካደረገ ግን የሰማያዊ ንጉሥ ስርዓት አፍርሷል ብለው አባቶቻችን ሐዋርያት ስርዓት ሰርተዋል። በቤተ ክርስቲያን እስከ ተፍጻሜተ ጸሎት ድረስ እንቆያለን። እስከ ተፍጻሜተ ጸሎት እንቆያለን። ይሄ ብቻ አይደለም፣ ገባን ቀጥ ብለን እንቆማለን። በቅዳሴ ጊዜ መቀመጥ ይቻላል አይቻልም? የተቀመጣችሁ ተነሱ ለምን ይባላል? የተቀመጠ ሰው ከሌለ መቀመጥ ካልተቻለ የተቀመጣችሁ ተነሱ አይባልም ቅዳሴ ላይ? ታዲያ ለምንድን ነው ተነሱ የሚባለው? በጣም ጎበዝ፣ መልካም። ብዙ ግማሾቻችሁ በጣም ጎበዝ ናችሁ፣ ሌሎቻችሁም ትሆናላችሁ ከጎበዝ ጋር እየዋላችሁ እና ምንድን ነው በቤተ ክርስቲያን መቀመጥ አይቻልም፣ ግን 3 ሰዎች ይፈቀድላቸዋል። እነዛም ለማሳጠር ሕፃናት፣ ሕሙማን፣ አረጋውያን። ሕፃናት ቁምም ብንላቸው እሺ ስለማይሉ ከማዋከብ ቁጭ ቢሉ ነው የሚሻለው። ምክንያቱም ሲያዋክቡ ደግሞ የባሰ ሌላ ነገር መጥቶ የገምኑዲ ሕፃናት እንደተቀሰፉት እንዳይቀሰፉ አርፈው ረጋ ብለው ይቀመጣሉ ማለት ነው። ከተቻለ ግን ቆመው ቢያስቀድሱ ለእነሱም ምክራችን ነው። ሲቀጥል አረጋውያን፣ ሕሙማን እነዚህ አሉ። ከዛ በመቀጠል ሌላው ምንድን ነው የምናደርጋቸው ክንውኖች አሉ። ካህኑ ያጥናል እየዞረ በግዚዮታ ጊዜ በተለያዩ ጊዜያት ንፍቅ ካህኑ እየዞረ ያጥናል። ሲያጥን እኛ ምንድነው የለመድነው? ይሄ ልብሳችንን እንዲህ እያሰፋን ማሳጠን ነው አይደል የለመድነው? በዛ ጊዜ ግን አንድ የሚደረግ ነገር አለ። ያለ ንስሐ የሚሰራ ኃጢአት እንዳለ ታውቃላችሁ? ልንገራችሁ ትፈልጋላችሁ?
ይሄንማ የማይፈልግ የለም። ሰው መናዘዝ ስለማይፈልግ በቃ ያለ ንስሐ ተናዝዞ ጥሩ ነው። ለማንኛውም ያለ ንስሐ የሚሰራ አንድ ኃጢአት አለ። ያ ምንድነው ከተባለ ሰው በምክረ ካህን በፈቃደ ካህን እየኖረ እያለ በቅዳሴ ጊዜ እኛ በዚህ አላቅም፣ በገጠር አባቶቻችን የለበሰውን ሰው የሚቆርበውን ሰው ሲጀመር ያውቁታል። ወይም ደግሞ እሱ ቆራቢውም አሳልሙኝ ይላል፣ ያሳልሙታል። ሲያሳልሙት ዕጣንም አጥነውት ያልፋሉ። እናንተም አሳልሙ ይበሏቸው የምትቆርቡ ከሆነ። በዛ በሚያጥኗችሁ ሰዓት የሚደግሙት ነገር አለ እና እናንተ ጎንበስ ብላችሁ ልብሳችሁን ሳይሆን ማሳጠን በዛ ሰዓት እኔ ከተናዛዥነቴ የረሳሁት ካለ የዘነጋሁት ኃጢአቴ ካለ ፈጣሪ ይቅር በለኝ ለስጋው ደግሞ አብቃኝ እያላችሁ ልትናዘዙ ይገባል። በእውነቱ በዚህ ጊዜ ካህኑ ዞሮ አጥኖ ሲመለስ በመንበሩ ገብቶ ይህንን ዕጣን የኔንም የሕዝቡንም ኃጢአት ማስተስሪያ መስዋዕት አድርገህ ተቀበል ብሎ ካህኑ ያጥናል። በዛ ምክንያት ዕጣኑ ያርጋል። ዕጣኑ ሲያርግ አብሮ የእናንተም ኃጢአት ይሰረያል፣ በዕጣኑ ምክንያት ማለት ነው። ያለ ንስሐ የሚሰራ ኃጢአት ይሄ ነው። ገብቷችኋል አይደለ? አዎ። ሁለተኛው ይሄ ነው። ሌላ ሐሳብ አንድ ሌላችሁ በጣም ሰዓት ለማሳጠር እየፈለኩ ነው። ምንድነው? ስጋ ወደሙ ልትቀበሉ ስትቀርቡ በቅዳሴ ሐዋርያት ክፍል 4 ቁጥር 34 እስከ 32 ላይ አንድ የሚታዘዝ ትእዛዝ አለ። ማንኛውም ሰው ከመቁረቡ በፊት ሊይዘው የሚገባ ነው። ከመቁረቡ በፊት ይህን ጸሎት ሳይጸልይ መቁረብ አይገባውም። ኃይለ ቃሉን ልላችሁ አልችልም አሁን። ለምን ከተባለ የሰዓት ጉዳይ ነው። ምንድነው? ምዕራፉን ያዙልኝ እስኪ። ቅዳሴ ሐዋርያት ምዕራፍ 4 ያዙ። ምዕራፍ 4 በሉ እስኪ ቁጥር 34 እስከ 32 ያለ ኃይለ ቃል ነው። ጌታዬ ኢየሱስ ክርስቶስ ወይ እኔ ወደ አንተ ልገባ አይቻለኝም፣ አንተም ከረከሰች በኃጢአት ከተታታች ከጠፈር ቤቴ ልትገባ አይገባህም። ስጋዬን ደሜን አሳድፌያለሁና ስለኔ ሰው ስለሆንክ ስለ መስቀልህ ስለ ዮሐንስ ምጥምቅ ብለህ ይቅር በለኝ ብሎ ስለ ስጋው ደግሞ ምልጃ የሚናገር ነው። ሃይማኖተ አበው በሚነበብበት ጊዜ ወይም ከመነበቡ አስቀድሞ ይህን ጸሎት ልንጸልይ ይገባናል። ሁለተኛ ስጋው ደግሞ ልንቀበል ስንቀርብ ዝውእቱ ስጋሁ ወደሙ ለአማኑኤል አምላክነ ዘነሳ ምግዝተ ኩልነ ቅድስት ማርያም እያሉ በሊቃውንት ቅዳሴና በማርያም ቅዳሴ በሌላም ቅዳሴ እንደዚሁ ይህ የክርስቶስ ስጋው ደሙ ነው እያሉ ይሰጡናል። በዚህ ጊዜ አሜን እያላችሁ ትቀበላላችሁ። መቀበል አለባችሁ። ስጋውን ስትቀበሉ ምን በሉ አልኳችሁ? አሜን እያላችሁ ትቀበላላችሁ። ቀጥታ ልጨርስላችሁ። ወደ ደሙ ስትሄዱ ደግሞ አሜን ወአሜን እያላችሁ ትቀበላላችሁ። ምን ትላላችሁ? ስንት አሜን ሆነ? ከመጀመሪያው ጀምሮ ቅድም አሜን፣ አሁን አሜን ወአሜን 3 ሆነ። ይሄ 3 ምንድነው? ኃይለ ቃሉ አንድ ነው፣ ነገር ግን 3 ጊዜ ደጋግመን የጠራ ነው። 3ቱ ሁሉ በእግዚአብሔርነት አንድ ስለሆኑ እኛን ተዋህደውን እንደሚኖሩ የሚያስረዳን ኃይለ ቃል ነው ማለት ነው። ሌላ ቅዱስ ስሉስ ዘኢይትነገር የማይነገር አንድነት ሶስትነት የሚል አለ። ይህንን ቢቻል ህዝቡ ሊጸልየው ይገባል፣ ባይቻል ግን ካህናቱ ሊጸልዩላቸው ይገባል ብለው አባቶቻችን ስርዓት ሰርተዋል እና ይሄን እናንተም የቻላችሁ ለመጸለይ ሞክሩ። ባትችሉም ግን አባቶቻችን ሁሌ ይሄንን ሳይሉ አያቀብሉንም። ይሄ እንግዲህ አንድ ነገር ልናገር። ተመስጦ አለ ደግሞ በዚህ ሰዓት በቅዳሴ ጊዜ ቤተክርስቲያን ገብታችሁ ቁሙ፣ ዝም ብላችሁ ቁሙና ሲደክማችሁ ተመስጦን አስቡ። ይህ ማለት ምንድነው? ወደ ቅድም ወደ ስልንጣ ወደ ምስራቅ ተመልከቱ የሚባል ነገር አለ። ወደ ምስራቅ ተመልከቱ ሲባል የሚነግረኛለ ምን መልእክት ነው ማስተላለፍ የሚፈለገው? ወደ ምስራቅ እንደዚህ ዞር ማለት ነው። እሺ ምን ማለት ነው? ወደ ምን? ወደ ክርስቶስ ስቅለት። 7 ትርጓሜያት አሉት። ከ7ቱ ትርጓሜ አንዱ ወደ ክርስቶስ ስቅለት መመልከት ነው። ክርስቶስ የተሰቀለው ፊቱን ወደ ምዕራብ አዙሮ ነው። እኛ ደግሞ ወደ ምስራቅ ስናዞር ክርስቶስ ምን እንዳለ ሆኖ ይታየናል፣ እንደተሰቀለ ሆኖ ይታየናል። በቅዳሴ ጊዜ ስታስቀድሱ ይሄን ካሜራማኑን ምን የሚዞረውን ምን የሚለውን አትዩ፣ ማን የሚረብሽውን አትዩ። እናንተ የራሳችሁን ብቻ እዩ። በተመስጦ ክርስቶስ ተሰቅሎ እንደሚታየው ሰው ለእኔ ዋጋ እየተከፈለ ነው ብላችሁ ያንን በመመሰጥ ለማየት ሞክሩ። እንደዛ ከሆነ እንደዛ አድርገን የተቀበልነው ስጋው ደግሞ ከክርስቶስ ጋር አንድ ያደርገናል። እንደዛ ሆነን ከተቀበልን ማንን ሊችለን አይችልም። ወደ ሶስተኛው ልሄድ። ሶስተኛ ላይ ስጋው ደግሞ ከተቀበልን በኋላ ምን እናድርግ? ጥፍራችንን አለመቆረጥ፣ ልብሳችንን አለመራቆት፣ ከዛም በኋላ ምራቃችንን አለማውጣት፣ ፀጉር አለመቆረጥ፣ የተለያዩ እነዚህ ምስጢራቸው ምንድነው? ልብስን ማስቀመጥ፣ ጥፍር መቆረጥ፣ ፀጉር መቆረጥ። እነዚህ ዝም ብሎ የተከለከለ አይደለም። በነገራችን ላይ ጥፍሬ ሲቆረጥ ከኔ ይለየኛል አይለየኝም? ልብሴ ከኔ ለብቻው ሲቀመጥ ይለያል አይለይም? ይለያል። እኛ የምንቀበለው ስጋው ደግሞ ግን ከቅድስት ድንግል ማርያም ከተነሳው ስጋው ደግሞ የተለየ ነው። አንድ ነው። አንድ አይደለም?
አንድ ነው ለማለት ነው። ይሄ መለየት ግን ማለት ነው በጣም ፍጹም ክህደት ነው። ልብስን አሁን እኛ ሳናውቀው ልብሳችንን አውልቀን እናስቀምጣለን። ልብስ አውልቆ ማስቀመጥ ማለት የጌታ ስጋው ደግሞ የድንግል ማርያም ስጋው ደግሞ አይደለም፣ ይሄኛው የጌታ ሌላ ነው ብሎ እንደማለት ያለ ነው። እና ያ እንዳይሆን ከክህደት ውስጥ እንዳንገባ በዚህ ልንጠነቀቅ ይገባል። ሲቀጥል ደግሞ ስጋው ደግሞ የተቀበለ ሰው ብቻውን መሄድ ይችላል አይችልም? ይችላል። ከሰው ጋር ነው መሄድ ያለበት ብቻውን አውርታችሁም አልጨርሱ እንዴ? እሺ ተለያያችሁ ደግሞ አውርታችሁም አልጨርሳላችሁ። እስኪ ብቻውን ይሄድ የምትሉ እጃችሁን አውጡ። ብቻውን ይሄድ የምትሉ ማለት ነው ከፍ አድርጉት በደንብ። በዚህ በኩል ሰው የለም አያወጣም። እሺ አውርዱት። ከሰው ጋር ነው መሄድ ያለበት ስጋው ደግሞ ተቀብሎ ለምን የምትሉ ደግሞ እጃችሁን አውጡ። መልካም ነው። እና ምንድነው ስጋው ደግሞ የተቀበለ ሰው ብቻውን መሄድ ይችላል አይችልም? አብዝቶ መብላት ይችላል አይችልም? እነዚህ ውስጥ ሰዓቴን ጨርሻለሁ። የእናንተ ፈቃድ ካለ ግን ሰዓቱን ሳልጠብቅ ላብራራው። ፈቃዳችሁ ነው? ይብራራ። እኔ እንግዲህ ምንም አይደለም፣ እነሱ ምንም አያመጡም ከእናንተ ውጭ ይሆኑ። እሺ እንደዛ ከሆነ ሰው ለምሳሌ ጥፍሩን መቆረጥ አይችልም፣ ፀጉሩን መላጨት አይችልም፣ መስገድ አይችልም፣ ሩቅ መንገድ መሄድ አይችልም ብለናል። ይሄ የማይችለው ነገር ህጉ ነው። ለምን የሚለውን ደግሞ ለምሳሌ ሩቅ መንገድ ሲሄድ ይደክማል። ስጋው ደግሞ የተቀበለ ሰው ደግሞ በመንግስተ ሰማያት ከክርስቶስ ጋር የሚኖር ስለሆነ በመንግስተ ሰማያት ድካም አለባት ማሰኘት ስለሆነ አይደክምም ማለት ነው። ሩቅ መንገድ አይሄድም። ልብስንም ደግሞ እንደዛው በተለያየ ምራቅ አይወጣም። እንደውም አንድ ደራሲ እንደዚህ ይላል፣ የታስተማስልዎ ለቁርባን ቁርባንን የተራቆተ አምሳለ ህብስት ራቁቱን እንዳለ ህብስት ወይም ማለት መለኮት እንዳልተዋሃደው ህብስት አታስመስሉት። መቃርዮስ አብ በየቁርባን ላጠይቆ መቃርዮስ የተባለ አባት የቁርባንን ክብር ለማስረዳት እምድኅረ ተወክፈ በአሚን እንዘ ኢያበው ናፍቆ ጥርጥር ሳያስገባ ስጋው ደሙን ከተቀበለ በኋላ 8 ዓመት ኢተፍአ ምራቆ ይላል። 8 ዓመት ምራቅ ሳይወጣው ኖሯል ይላል በስጋው ደሙ ምክንያት። ይሄ የበቁት አባቶቻችን ያደረጉት ነው። ለኛ ግን 24 ሰዓት ብለው አባቶቻችን ስራ ሰርተውልናል። አንድ ያለፍኩት ነገር ቢኖር ከኋላ ከመጾማችን በፊት ስጋው ደሙ ለመቀበል ስንፈልግ ስንት ሰዓት መጾም አለብን? 24 ሰዓት 18 ሰዓት 24 የሚያላችሁ አልተሳሳታችሁም። ጥሩ ነው። ጾም መብዛቱ አይጎዳም፣ ማነሱ ነው እንጂ 17 ካረጋችሁት ነው የሚጎዳው። ከዛ በፊት 18 ሰዓት እንጾማለን። ይሄ እንዳለ ነው እና በምን የተነሳ ነው? 8 ዓመት በሚለው የተነሳ ትዝ ብሎኝ ነው ወደ ርዕሴ ላምጣውና በዚህ ምክንያት ይሄ ትእዛዝ ከሆነ ምክንያቱም ደግሞ ልብስን ማውለቅ ወይም የተለያዩ ነገሮችን ማድረግ የክርስቶስን ልዩነት መናገር ከሆነ እሺ፣ ለምሳሌ አብዝቶ መብላት ይቻላል አይቻልም? አብዝቶ መብላት አይቻልም። አንዴ ከቀረበለት ማስተረፍ ይቻላል አይቻልም? አይቻልም አይደለ? ለምሳሌ አንዴ ቀረበ፣ ታዲያ አብዝቶ መብላት አይቻልም አላችሁ። ምን ይሁን ይሄ ሰው? ቢዘጋውስ? ይሙት ወይ ጣጣ። መጥኖ ማቅረብ ነው አንደኛው መጥኖ ማቅረብ ነው። የትም አይሄድም፣ አለመስገብገብ ነው። ከዛ ግን ሲቀጥል ይሄ ሰው ከተረፈ በቃ ተረፈ፣ ምንም አይሆንም። ከሰዓት እሱ ከሆነ የሚበላው ይበላዋል፣ ሌላም ሰው አይበላውም የሚባል ነገር የለም። እንደውም የዛ ሰውዬ ስጋው ደግሞ የተቀበለው ሰውዬ ለዛ ሰውዬ ለሌላው ሰውዬ ለሚበላው ሰውዬ በረከት ይሆነዋል። ወደ ስጋው ደግሞ እንዲቀርብ ይረዳዋል። ምን ይለዋል? ወደ ስጋው ደግሞ ያቀርበዋል። እና ይሄ ከሆነ ደግሞ ምንም ችግር የለም ማለት ነው። ሰውን እንደዚህ ነው እያላችሁ እንዳታስጨንቁ ለማለት ነው። እና ግን ደግሞ ይሄ ተብሎ ያለ ጥንቃቄ መብላት እንደማይገባ ልንገነዘብ ይገባናል። ስጋው ደሙን ስንቀበል በአግባቡ መብላት፣ መጠጣችንንም እንደዛው በልኩ ሊሆን ይችላል። በዚህ ላይ እንግዲህ ስንት ነገሮችን ነገርኳችሁ? 3 ነገሮችን ነው? ብዙ ናቸው አልተያዙም እንጂ ብዙ ናቸው አይደለ? ጥሩ ነው። ለማንኛውም ማጠቃለያ አድርጌ የምናገራቸው ነገሮች ንጽሐ ስጋን፣ ንጽሐ ነፍስን፣ ንጽሐ ልቡናን ልብ ብላችሁ ይዛችኋቸዋል። ግማሹ ሰው ነው የሚሰማው። ያው ግማሹ ከያዘ ችግር የለም። የተወሰነ ሰው እኛ አንድ ቃል ተናግረን ቢያንስ ጌታ ስንት ሲያስተምር ስንት ገበያ ህዝብ ነበር የሚከተለው? 5 ገበያ ህዝብ። ግን ሐዋርያት ሆነው የተመረጡ ስንት ናቸው? 12። ጌታ አስተምሮ 12 ሰው ከሆነ የተገኘው እኔ አስተምሬማ ምንም ባይገኝም አይደንቀኝም። እኔ እንኳን እናንተ ማለት ነው። ግን ብትይዙ ብንለወጥ ነገ አንበል ነው።
ሁለተኛ በቤተ ክርስቲያን ገብተን ቀጥ ብለን መቆም፣ ኃጢአታችንን ካህኑ ሲዞር እየተናዘዝን ያን ኃጢአታችንን ለማስተስረይ ማሰብ። ደግሞ ሌላ ምንድነው ያልኳችሁ? አንድ ተመስጦ ምንድነው ያልኳችሁ ነበር? ነገረ መስቀሉን ማሰብ። እየረሳችሁት ነው። ጥሩ ነው። ነገረ መስቀሉን ታስባላችሁ። ከዛም ደግሞ በመጨረሻ እነዚህን ነገር ላለመፈጸም ትሞክራላችሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል። ንጹሕ ምንጭ